አንቺ የምትናገሪው ነገር እየተጠነቀቅሽ ስለ ኪያ ነው እንደዚህ እየተናገርሽ ያለሽው። ቆይኩማ መች ተረጋገጠ? ዝም ብላችሁ እኮ ነው የምትጮሁት የኔ ልጆች፣ ዝም ብላችሁ ቸኩላላችሁ። በቃ ለነገር እማ ከማንም በላይ ኪዩን አታውቂያትም ወይ? አውቃታለሁ። አንቺን ምን ያህል እንደምትወድሽ እኔ ምን ያህል በጣም ነው የምወዳት። ግን አሁን የምትለው ነገር እውነት ከሆነ እኔ ከኪያ ጋር እውነት ነው ሲጀመር አንቺ ደራርሽ ቢሆን ቀጥና የሚያመጣ እውነት ነው። አሁን ምንም ባይሉ ካላየ አምን ምን አላጣም ሲያታገኝ ልንተላለቅ ልንገዳደልበት የነበረ ልጅ ነው። እውነት ሆኖ ከሆነ ራሱ አሁን እኮ እውነታውን የያዘችው ልጅቷ ብቻ ናት። ስትመጣ ነው እኮ የምናውቀው እውነቱን። እንዲህ በመጫጫ የምንፈጥረው ነገር የለም። አሁን ያም ማህሪ ባሳ በቀደም ይታይ ነገር እኮ አይደለም ተወዷ ይዛለች። ኪያ ትወደኛለች፣ ኪያ ታፈቅረኛለች። እኔ ልተው አትችልም። እንደዚህ በዚህ ሰዓት እኔን እንደዚህ እዚህ ላይ እንደዚህ ሻውኝ ምንም ያወጣው ነገር የለም። ካንተ በላ ነው አዎ ስራዋን እየሰራች ሊሆን ይችላል። አዎ ስራ ቦታ ትሆን ትችላለች። ብዙ ነገሯን ጥላ የመጣች ልጅ ናት። ቤተሰቦቿ እንደዛ ሲያደርጓት እሱም በላይ ተቀመጠች ናት። እኛም በላይ ተጠጋች ልጅ እንዴት አሞ ምን ተሸቶሽ ይዟል? እንደዚህ እኮ ልጄን እኮ አጥፋት ነው ያለችው። ልጅቷ ምን አይነት እንደሆነ እኔ አውቃለሁ። ስትዋሽም ትክክልም ስትሆን እውነቷንም ሲሆን፣ ስለዚህ ሚስቴን እንዴት ማውራት እንዳለብኝ ለኔ ተይልኝ እባክሽ። ያምን ቤተሰቦች ያላችሁልን አልሐምዱሊላህ እኛ በጣም ደህና ነን። ዛሬ ማሚዬ ማለች። ማሚዬ ነቃ በይ። ትንሽ ያለውበት ሁኔታ ምናምን ከቀን ወደ ቀን በጣም ጥሩ ሁኔታ ላይ ነው የሚገኘው። ነገር ግን ትንሽ ማዘር አሁንም ከዛ ስሜት ወይም ደግሞ ከዛ ሁኔታ ምናምን መውጣት አልቻለችም። የእናት ነገር ያው ታውቃላችሁ ምናምን ነገርና በመከራት በዘግራት አሁን ደህና ነኝ። አሁን ያለውበት ሁኔታ በጣም ጥሩ ነው። ትንሽ ብቻ ስንቀሳቀስ ያመኛል ወገቤን አካባቢ እንጂ ሁሉ ነገር ሰላም ነው ብዬ ነግሬያትም ያው ማዘር ልትረጋጋ አልቻለም። የእናት ነገር ሆኖባት ነው ይገባኛል። እኔ ግን በጣም ደህና ነኝ። ሁላችሁም እያሰባችሁ እየተጨነቃችሁ ትንሽ ቤት ውስጥም ደግሞ ያለውን አለመግባባትም እያያችሁ ነው ምናምን ነገር ያው እናትም የእናት ነገር ሆኖባት እህትም የእህት ነገር ሆኖባት ሁላችሁም እናንተ ወንድም ላይ እናንተ ቤተሰብ ላይ ቢደርስ ያደረሰው አካል ላይ ትናደዳላችሁ፣ ትበሳጫላችሁ። ምንም ጥርጥር የለውም ምናምን ነገርና ነገሮች እንደዛ እየሆኑ ምናምን ነገር ስለሆነ ነው። ትንሽ ጊዜ ይፈልጋል። ሁሉም ነገሮች በአንድ ጊዜ ማስተካከል አይቻልም። ሁሉም ሰው ያለንበትን ሁኔታ አንደርስታንድ ምናምን ነገር እስኪያደርግ ማሚም ወደ ቀልቧ እስክትመለስ ድረስ ኪዩን ምን ያህል እንደምትወዳት ለኪዩ ያላትን ቦታ ጭምር ምን ያህል እንደሆነ ታውቃላችሁ ምናምን። አሁን ግን ትንሽ ውስጧ እየተሸነፈብኝ ይመስለኛል። አበርቷል። በዱዓ ምናምን ያስፈልገኛል። ሲስም መታለች። በነገራችን ላይ ማለት ነው ያው ከእናቴ ያሳወዳድረው ለኔ ያላትን መውደድ ጥምጥዬ ያንዝብኛል እንጂ የእናት ፍቅር ወይም ደግሞ የእናት መውደድ ምናምን ነገር ማለት ትችላላችሁ። በነገራችን ላይ ፀሐይ እና ደግሞ ጥበቃው በጣም በነገራችን ላይ የሆነ ጥበቃ ምናምን ነገር አቁመናል። ሰሞኑን ትንሽ ያሉት ነገሮች ደስ ስለማይሉ እና ተላምዷል። ፀሐይ የሌለ ታሪክ ውስጥ ነው ከጥበቃው ጋር በትንሹም በትልቁም እንደ ታናሽ እህትና ወንድም ነው ይጣላሉ፣ ይታረቃሉ ምናምን ነገርና አሁንም የእነሱ ድምፅ ነው ታች እየሰማችሁ ያላችሁትና ፋሚሊ ታይም እናሳልፍ ብለን ያው ሲስንም ታላችሁ ዝም አላችሁ እናንተ አጫውቱኝ እንጂ እኔ ሊያስታምሙ ነው የመጡት። ማዘርም ሲስተርም ግን በቃ ቁዝም እንዳሉ በቃ ከእለት ወደ እለት እያሳሰባቸው ነው ያለው ሁኔታው ምናምንና ግን እኔ ደህና ነኝ። እናንተም አታስቡ። እማንም አብሽሪ። እስኪ ኮሜንት ላይ ገብታችሁ አብሽሪ ደህና ነው አኑ ይድናል ምንም አይሆንም በሏት። እኔ ደህና ነኝ። እንዴ ተነስቼ እንዳልወጣ ያደርገኝ አንድ ነገር ቢኖር በቃ የኪዩንም እርግዝና ታውቃላችሁ ያለበትን ክትትል ያስፈልገዋል። በእያንዳንዱ ጉዳይ ካጸገቧ መሆን ያስፈልገኛል። እህቴም ደግሞ አሁን ከስንት ጊዜ በኋላ ነው የመጣችሁ ምናምን ያው እህቴንም ትሪት ማድረግ ምናምን ነገር ይጠበቅብኛል እና ትንሽም ደግሞ አሁን እየተሻለኝ ነው። ትንሽም ራሴን መጠበቅ ስላለብኝ እንጂ ያ ነገር አይደለምና ማታስቢ ማለት ነው ደህና ነን። የፋሚሊ ታይም እያሳለፍን ነው። በዛው ኪዩ የሆነ አንድ ጉዳይ አለኝ ምናምን ነገር ብላ ወጣ ብላለች። ስትመጣ ምናምን እንዴት እንዳማረባት የምሬን ነው ብላችሁ ትንሽ አለመግባባቶች ተፈጥረው በጣም ተናዳ አፏፏ አባብያቸው ከሲስተርም ጋር ምናምን ነገር ያው ለካሜራ አልተመቸኝም ነበርና ከሲስተር ጋር ትንሽ ደስ የማይል ሁኔታ ላይ ነበሩ ምናምን እና አፏፏ አባብያቸው አሁን ቆንጆ ሁኔታ ላይ ነው ያሉት ከኪዩም ጋር ምናምን ነገርና
ዘና እያልን ነው። እናንተ እንዴት ናችሁ? እስኪ ያላችሁበትን ሁኔታ እናንተም ደግሞ ምክር ስታተስ የሆነ ነገር ጻፍ አድርጉልን ምናምን አልሐምዱሊላህ። አንድ ከበፊቱ በጣም የባለፈውን ያየ ዛሬ ሀኑ እንደዚህ ቁጭ ብሎ በጣም ተራራቅን። እንደዚህ ብሎ ሁሉ ደግሞ ከዚህ በላይ ነው ነበር ደግሞ አንተ ምሳን እያልኩ ቆይ አንቺ እኔ አሁን ልትገቢ ነው ወደዛ ታናሽሽ ነው መስልሽ? ታላቅሽ እኮ ነኝ። ለታላቅ በዚህ ደረጃ አይታዘንም ወይም ደግሞ ለታላቅ በዚህ ደረጃ እሷ ከእህት ፍቅር አንፃር አረ ምን እንደ ሕፃን ነው እንጂ የምታይኝ። የምበላውን ልትመርጥልኝ ትፈልጋለች፣ የምለብሰውን ልትመርጥልኝ ትፈልጋለች። ስለምትወድ ምንድነው? እኔ ትልቅ ሰው ነኝ። አንቺ ምን እንደሚያምርብኝ ስለብስ ምን እንደሚያምርብኝ አውቃለሁ። ይኸውልሽ ስበላ ምን እንደሚጣፍጠኝ አውቃለሁ። እንዴ አሁን ለቀቅ አድርገው ግን አይለቅሽም። ያወራል አሁን ተሽሎታል። እንደዚህ ካስቸገርሽ ማለት ነው እማ ወደ ቤት ይዘሽ እዛ ሄደሽ ትቆልፊባታለሽ። እኔ ጭቅጭቅ አልፈልግም፣ ግን እያች ስብስብ ብንል እኔም እንሻል እንደምን እናደርገዋለን። መሬም ሰሞኑን ምናምን ነገር ትመጣለች። እሷንም ችላላታ ያው በነገራችን ላይ ከመሪም ጎን መሆን የሚገባን ጊዜ ላይ ነው ያለነው። አሁን የምሬን ነው የምላችሁ። ሁላችንም አቴንሽን አድርገን ትኩረት አድርገን ከኔ በለጠ አሁን ይኸውልሽ ይክማ ትሪት እንድታረጊ የምፈልገው እንድትንከባከቢያት የምፈልገው ትኩረት እንድትሰጫት የምፈልገው እኔ እሷን ካገሻት እኔን እንዳገሽኝ ነው። እሺ ይክማን ነው ለራስሽም ደግሞ መሆን አለብሽ። አንቺስ ማን አለሽ? የአንቺስ ህይወት ቆይ እስኪ ስለ አንቺ ንገሪኝ። ምንም አልተናገርሽም። ዱባይ የሁሉ አመት ምን እያረግሽ ነበር? ቆይ አንድ ቀን እንኳን ብቅ ሳትይዚ አንደኛው ለዛ የሚወራው ሲሰኔ ወቀይ አሁንም የተስተካከለ ነው። አጋጣሚ ስትመጪ እንትን ብለው ነው እንጂ እኮ ተስተካክለው ነበር። አሁን በአጋጣሚ ይዋደዳሉ፣ ግን ያው ቤተሰቦቻቸው ናቸው የእሷ ቤተሰቦች ናቸው እንድትኖር ያልፈቀዱላቸው። አሁን የእውነት ቪዲዮ ላይ እንደማያቸው ጓደኞቹ ለዚህ ቤት ተሰብስበው ይመጣሉ ብዬ አላስብም ነበር። እንደዚህ እሷን አባረራት አሁን ብቻው ማለት እንደዚህ ነው እንዴ? አንቺ ይኸውልሽ እንድታቂ የምፈልገው ነገር ቢኖር ሂክሙ አሁን እሷ አይለችማ እናውራ። አንድ ነገር ልንገርሽ፣ ይኸውልሽ እኔ ራሴን ካወቅኩ ጀምሮ ነው ኪያን ማውቃት። ይሄ ሁሉ አሁን የምታያቸው ነገሮች ወፍጮ ቤት ተቀጣሪ ሆኜ እየሰራው ነው ታውቂያለሽ። እሷን ከወደድኩ ጀምሮ ለሷ ለኪዩ ብቁ ወንድ ሆኜ ለመታየት ነው እንደዛ ቀን ማታ ሳልል የወፍጮ ቤት ባለቤት እስከሆን ድረስ የመኪና ባለቤት እስከሆን ድረስ ለናቴ ወንድ ሆኜ ለናቴ ማድረግ ያለብኝን ነገር ሁሉ ማድረግ የምችል ሰው ዛሬ ላይ የሆንኩት ይኸውልሽ ለኪዩ ባለኝ ፍቅር ነው። በዛ ላይ ምንድነው የማይሆን ነገር የለም። ኪያ ለኔ የከፈለችውን መስዋዕትነት ብታቂ እንዲህ ነው አትይም ነበር። ኪዩ ለኔ በጣም ብዙ ነገር ሆናለች። ከቤተሰቧ እስከ መጣላት የእናቷን ትዕዛዝ አልቀበል ብላ የቤተሰቦቿን ትዕዛዝ አልቀበል ብላ ሃይማኖቷን ቀየራ እና ታዲያ ይስተካከላል። ከዚህ በኋላማ ይስተካከላል። እንደ በፊት አይቀጥልም። እኔ ከኪዩ ጋር በቀደም አውርተናል፣ ነግሬያታለሁ እንዴት መቀጠል እንዳለባቸው ተወያይተን መቀየር ያለብንን ነገር እንቀይራለን። ወይ ቦታ መቀየር ካለባቸው ቦታ ይቀይራሉ። እንዴ ቦታቸውን ለምን ይናገራሉ? እነሱ የት እንደሚሄዱ ለምን ይናገሩ? በምን ያውቃሉ? እንደዛ አይደለም። እነሱም ደግሞ ይኸውልሽ ያሉበት ሁኔታ ነው። በነገራችን ላይ የኪያ አጎት ማለት ነው የልብ በሽተኛ የሆነች ልጅ አለችው። ገንዘብ ከዚህም በቃ በተፈግኘው ኪዩን በነገራችን ላይ እንደ ልጁ ነበር የሚያያት፣ ግን ልጁን ሲያይ ተሸነፈ። ያቺ የልብ በሽተኛ ገንዘብ የማይቀይረው ነገር ይኸውልሽ የልጁን ህይወት ሲያይ ልጁ የልብ በሽተኛ ሆኖ ሲያይ ተሸነፈ፣ አልቻለም። እና ኪያን እስከ መሸጥ ደረጃ ድረስ ለኪያ ግድ የሌለው ሰው መሆን ደረጃ ድረስ የደረሰው ታማሚ ልጅ ስላለው ከዚህም ከዛም ገንዘብ አምጥቶ ምናምን ተለማ። ግን እርዱኝ ማለት ይሻላል እኮ የሚያቀም ሰው ተባበሩ ማለት ይሻላል። ወንድሜ እንደዚህ ያደረገችው ማለት
እሷ ምንም አላደረገች። ወንድምሽ ምን አደረገች? እሷ ይኸው መብራቱ ማይሽ ክፉ ነገር ስትናገሪ መጣ ምናምን ነገር ይኸውልሽ፣ እሷ በቻለችው አቅም ሁሉ ማለት ነው የኔን ህይወት ለማስተካከል የኔ ህይወት ሰምሮ ለማየት። እስኪ አንቺ ከምትጠዩ ሰው ልታረግጂ ትችያለሽ? እሺ ይሄን ጥያቄ መልሽልኝ። እሺ ከምትጠዩ ሰው ልታረግጂ ትችያለሽ? ስለዚህ ምክንያቱም በምን እናውቃለን ነው? ምን ስለወደደች ነው። ሌላ ኪዩ ምንም ምክንያት የላትም። አኗር ስለወደደች ስላለች እንደዚህ ስትናገሪ በጣም እንደሚያመኝ ታውቂያለሽ። እንደዚህ ስትናገሪ እንደሚከፋኝ ታውቂያለሽ። እሺ ለእኔ ብለሽ ነው። አዎ ይገባኛል። በእሷ በኩል ነው ችግሮች እየደረሱብኝ ያለው። የእሷ አጎቶች የእሷ ቤተሰቦች ነው እንደዚህ እያደረጉኝ ያለው። ይገባኛል እኮ አውቃለሁ እኮ። ግን እሺ እሷ ምን ታርግሽ? ኧረ በእውነት እኔ ምስክር ነኝ። እኔ እንኳን አኑ እኔ ራሴ መስክር አይደለም አንቺ ከማን ጋር እንዴ የምትሆን እንዴ? አሁን ቤተሰብ እስኪ ጠላት የደረሰች እኮ በሃኑ ምክንያት ነው። በእኔ ምክንያት ነው እኮ ወናት እባክሽ ፊትሽን እንዳትቀይሪባት። ሰላም እንዴ? ሰላም እሺ እንዴ ሰላም እንዴ ሰላም ይሄው መጣች አይደል? ሰላም እንዴት ነሽ? አለኝ ሰላም። አሳፈርሻት እኮ ጋር ከመድባቱ ነው እና እንግዳ አይደለች እንዴ ለቤቱ? ደህና ነኝ አልሐምዱሊላህ ሁሉም ሰላም ነው። ይቅርታ ግን አላወኩሽም ነው የጓደኛ ነሽ? ኦኬ አማር እባላለሁ። ስላገኘሁሽ ደስ ብሎኛል። እንኳን ደህና መጣሽ። ታዲያ መች ነው አንቺም ውጪ ነበርሽ ከእሷ ጋር? ኦኬ እዚህ ነበርሽ? ኦኬ ታዲያ የሆነ መልዕክት ምናምን ሲኖራት ምናምን ታዲያ እንትን አትይንም ነበር? አሁን በጣም ደህና ነኝ ነው እንደ ተነስቼም ላለመውጣት ያው ቤት ገና ስለሆነ እንግዳም ስለሆነች ለእሷ ምን ትለው ምላሱን ብቻ ነው የተወው። አይ እንደዛ ሳይሆን አሁን እንግዳም አለብን ታውቂያለሽ አይደል? ረጅም ጊዜ ውጭ ቆይታ ነው የመጣችው ያው እንደምታውቂው። ስለዚህ አንድ ላይ ምናምን ነገር ላሳልፍ ከእሷ ጋርም ራሱ ረጅም ማለት ነው ከተገናኘንና እንትን እንበል ብዬ ነው። እሺ ያ እና ደህና ነሽ? አዲስ አበባ ነው ትኖሪው? ኦኬ የእውነት ታውቂኛለሽ? ኦኬ ታዲያ ቤተሰብ ነን ምናምን መተሽ ምናምን ነገር ሰላማችንን የእህቴ ጓደኛ ሆነች ነው እስከዛሬ አሁን የሥራ ቀጠሮ ነበር። አሁን በቅርብ ነው የወጣችው። ለዛ ነው። ኦኬ ኪዩን አይቻት ነበር። አዎ የሆነ የሥራ ፕሮግራም ነበራት። ያው ማን ነው ከሆነ ሰው ማን ነው? የሥራ ቦታ ማን ነው? ኪዩ ነው ኪዩ ነው ያዋት ነው። ታውቂያታለሽ አይደል? የሱ ባለቤት ምንም ታውቂያታለሽ? ምናልባት የሥራ ቦታ አሁን የሄደችበት ቦታ የለም። እዛ የሄደችበት የሥራ ባልደረባዋ ምናምን ይሆናል ወይ አዲስ ሰው እንትን ለማለት እንደዛ ምን ያደርግልሻል? ለምን ጠይቀሽ? አይ አይደለም እንዴ የት ነው? እዚሁ አካባቢ ነው ያለው ወይ ተመሳሳብሽ? ኪዩ ማለት ይልሽ እሷ ናት። ይሄ ኪያዬ ማለት እሷ ናት። ታውቂያታለሽ? እሷ ናት። ምን አይነት ሰው እርግጠኛ ነሽ? ምን አይነት ሰውዬ ነው? አሁን ቆይ ምን አይነት በስነ ስርዓት ነገር ላይ እንዳደረገ ተለቅ ያለ ሰውዬ ዲያስፖራ ቀይ ማለትማ ቶዬ ኢማም ነው አይደል? አዎ የሱ ወንድሙ ማለት ነው። ከሱ ጋር አይደለም ኢማም ነው አይደል? ኢማም አለ አይደል? አይ ምናልባት የሥራ ወንድሟ እኮ ነው ቶዬ። ከቶዬ ጋር የፈለገችውን ነገር መሆን ይችላል። ወንድሟ ነው እኮ ጓደኛው። ቶዬ መኪና ይዞ ምናምን እሷን እዚህ መጥቶ ሊቀበላት
ምን ችግር አለው? ለምን አይቀበላት? ሌላ ጊዜ የሚቀበላት አይደል እንዴ? ምን አይነት ልጅ ነው? ፂማም ነው አይደል? ዲያስፖራ ወይም ማብቂያ ሲጀመር የሆነች ነገረው እርግጠኛ ነሽ? አረኪ ከማንም ጋር አትሄድም። ይኸውልሽ ተሳስታ ነው። ምናልባት የሰው እንትን ግጥምጥሞች ሌላ ሰው ሊሆን ይችላል። በስራ ምክንያት ማርያም አዳምጪ። ለምሳሌ እናት ማን ነበር ስምሽን ያልሽ? ቃል ይኸውልሽ አንድ ነገር እንድታቂ የምፈልገው ነገር ቢኖር ኪያ የምታውቀው ዲያስፖራ የለም ኢትዮጵያ እንዴ ማንም ይለ ማን አለ? ያ ባለፈው ቤተሰቦቿን ይድሯት የነበሩት ሰውዬ እንዳይሆን አንተ እሱ በፍጹም ሊሆን አይችልም። ከሱ ጋር ምን ትሰራለችማ? ምን ይታወቃል? አኑ ምን አሁን እኮ እያለች ነው አይደል? እየገለጸች ነው። አንቺ ኪያና ከማንም በላይ አታውቂያትም። እኔ እኮ አኑ ካንተ እኩል ነው የምሰማው። ግን እማ ከማንም በላይ ኪዩን አታውቂያትም ወይ? አውቃታለሁ። አንቺን ምን ያህል እንደምትወድሽ እኔም በጣም ነው የምወዳት። ግን አሁን የምትለው ነገር እውነት ከሆነ እኔ ከኪያ ጋር እውነት ነው ሲጀመር አንቺ እንዳልኩሽ ቪዲዮ ቀጥልና የሚመጣ እውነት ነው። አኑ ምንም ባይሉ ካላየ አያምንም ወይ አታይዛለ ነው ፎቶ አጋጣሚ የተነሳው ነበርና ከዛ ቪዲዮ ማን እስቲ ቆይ ቪዲዮ ነው አሁን አንተ አትነሳ እንደገና ይኸው በቃ ሌላ ነው እማየው ዲያስፖራ ነው ያልኩት አሳዩ ይኸው ደስ ይመንስ ይሄ እመንሽ አንተ ምንም ብናረጋ አንተ አታምነም። እማየው ተጠቂና ምንም ቢደረግ እኮ ይኸውልህ እንዴ ምን ሆና ነው ልጅቷ ግን ጀመር ተከራ ምን ሆና ነው አይደለም ትከራከሩላታላችሁ እንዴ ከኔ መጣ ተመለሰ ለምን መጣ ምንም አልወዳታትም ትጋባታለች አንድ ሰው እንደናገረኝ ወደ ሀገሩ የተመለሰ ይሄድ ነበር እኮ ባለፈው እኮ ተናግራለች ሄዳለሁ ካናዳ ስትለኝ እኮ እሱ ጋር ነው የምትሄጂው ብያታለሁ። እንዴት ነው ትሰራለች? እሱ ጋር ነው የምትሄደው እሱ ጋር ነው እኔ ታዲያ እዚህ ቤት ትገባታለች ዛሬ ወይ ለምን ደውለህ ትከታተላለህ? ጀመረ አጣንቺ አታይ ቪዲዮአቸው እኔ በየቀኑ እየተቃጠልኩ ዘይት ሀገሩን ሊሳሳየሽ ምን ሊሰራ መጣ ግን እሱ ያሳየዋችሁ እኔ ባካ ላይ ያዩዋቸው ለምን ቆይ እዚህ ቤት ትገባለች ማለት ሰው እንዳይናገር አሁን እንደዚህ በመጫጫው አይደለም እንዴ ለምን መጀመሪያ እንጠይቃት እውነት ነው አይደለም የሚሆነው አንተ ተረጋጊ ግማ ከራሴ ጋር ልሁንበት ሌላ ነገር አንተ አትበሳጭ አሁን አኑ ያማህ ደግሞ ተመልሶ ሁሉ ቡካ ተበላ ነው ለምንድን ነው ስልክ ማታነሳው? አዎ ስራዋን እየሰራች ሊሆን ይችላል። አዎ ስራ ቦታ ልትሆን ትችላለች። ከብሩ ጋር ልትሆን አትችልም። ምናልባት ስራ ልትሄድ ስትወጣ አግኝቷት ልሸኝሽ ብሏት ሊሆን ይችላል እኮ ምናልባት ወዷለው ብላለ እዚህ ግርግራችን ስለምትል ምን ትሰራለች እሱ ጋር አሁንም ትወዷለች። ቆይ ገና እኮ አልተጣራም። ይክማመች አጣራም ገና እኮ ነው። ቆይ አንቺ እርግጠኛ ነሽ ዛሬ ቪዲዮ ነው ዛሬ እንዴ ለነገሩ የለበሰችው ልብስ ራሱ አንተ ሲጀመር ሰው ላይ ማመን ችግር ነው ያለብህ። ከሱ ጋር የምትሆንበት ምንም አይነት ምክንያት የለም። ምንም ነገር የለም። ምን ጉዳይ ያለቀለት ነገር ነው። አንተ ንብረትን አሳልፈህ ሰጥተህ ጨርሰሃል። እሱ ግን አዲስ ንብረት አለው። በተለይ ደግሞ ላይ ተመካከልና እንዴት አሞ ምን ተሸተሽ ነው እንደዚህ እኮ ልጄን እኮ አባኩ ነው ያለችው። ቆይ ካንተ ልጅ ምን አይደለም እኔ ተናግሬ አንቺ ተናግሬ ቸኩይ ቆይ አኑ አንተ ሲቆይ አንተ ተበሳጭ እኔ ያሳየኝ አረፍ አንቺ የምትናገሪው ነገር እያሰብሽ ተናገሪ። ኪያ ልጄን በሆዷ ይዛለች። ኪያ ትወደኛለች። ኪያ ታፈቅረኛለች። እኔ ልተው አትችልም። እንደዚህ በዚህ ሰዓት እኔን እንደዚህ እዚህ ላይ እንደዚህ ሻውኝ ቆይ ምንም ያወጣ ሌላ ቦታ ልትሄድ አትችልም። ልታረገው አትችልም። ኪያ በቃ ትታይ ልትሄድ አትችልም። ከሌላ ሰው ጋር ነገር ልታረግ በእንደዚህ አይነት ሁኔታ ያማል ባላ አንተ ቆይ እንደዚህ አቱን ላልተ ይክማ ቆይ አልተረጋገጠ ያማል የባሰ እሺ ትመጣለች እኮ እዚህ ቤት እንጠብቃታለን። ምናልባት ልሸኝሽ ብለዋት ወይ እሱም ተመሳስሎባትም ሊሆን ይችላል እኮ እንዴ አኑ አይቆም እንዴ ተረጋጊ ቆይ ይክማ እኔ ላስረዳካም እማ ብሩክ ከሆነ ልሸኝሽ ብሏት ለምንድን ነው የሚሄደው? ምን ችግር አለ? አሁን ለምን ነው የምትሄደው? ለምን ነው የሚሸኛት? ምናልባት ታክሲ ያታገኝ ልንጠላለቅ ልንገዳደልበት የነበረ ልጅ ነው። እውነት ሆኖ ከሆነ ራሱ አሁን እኮ እውነታውን የያዘችው ልጅቷ ብቻ ናት። ስትመጣ ነው እኮ የምናውቀው እውነቱን። እንዲህ በመጫጫ የምንፈጥረው ነገር የለም። አሁን ያማህር የባሰ አንተ
አንተ ተረጋጋ። ሲቀጥል ደግሞ የሰው ልጅ እወደዋለሁ እንጂ ይወደኛል ብለህ ማሰብ እውነት ትወደዋለች እሱ እንኳን ትወደዋለች። በድጋሚ በጣም ይቅርታ ስምሽ እየጠፋኝ ነው። ማን ያልሽኝ ስምሽ? ስለማታውቂ ሰው ምንም ነገር እንድትናገር ያልፈልግም። ይቅርታ እንዳስቀይምሽ ስለማልፈልግ የኪያን ይኸውልሽ፣ ኪያን ከምንም ነገር በላይ አምናታለሁ፣ ከምንም ነገር በላይ መወዳታለሁ። የማይሆን ነገር መናገር አልፈልግም እኮ ስትመጣ ነው የእህቴ ጓደኛ ነች። ስለሰጠሽ መረጃ በጣም አመሰግናለሁ። ቴንክ ዩ። ግን ይህንን ነገር ከሷ እስክሰማው ድረስ ማንም ሰው መጥፎ ነገር እንዲናገር ወይም ደግሞ ሌላ መጥፎ ነገር እንድቀየምሽ ካልፈለግሽ መጥፎ ነገር እንድትናገር ያልፈልግም። አንቺ የምትናገሪው ነገር እየተጠነቀቅሽ ስለ ኪያኑ እንደዚህ እየተናገርሽ ያለሽው ቆይክማ መች ተረጋገጠ? ዝም ብላችሁ እኮ ነው የምትጮሁት የኔ ልጆች፣ ዝም ብላችሁ ቸኩላላችሁ። በቃ ለነገር ትምጣና ኪያ እውነቱን እሷ ራሷ ታረጋግጥ። ከዛ በኋላ እኮ ነው ለመናገርም ለመነጫጨትም እንትን የምንለው። ስራ አለብኝ ብላኝ ነው ሄደችው። እኔ ደግሞ እንደዚህ ታደርጋለች ብዬ ኪያን መቼም እኔ ኪያ እንደዚህ የምታደርግ አይመስለኝም። እኔ ኪያን አምናታለሁ ልክ እንዳሉ ማሪ ራስ ልትወጂኝ አይመስለኝም። ማውናው ነው ማሳሰበው እንደሷ እዚች ቤት ትገባታለች። ትምጣ ብቻ እዚህ ቤት ዛሬ ቤቷ ነው ይክማ ቤታቸው ሆኖ ይሄን ጥፋት አጥፍታ ከሆነ መውጣትም ያለብን ካለ ቤታችን እንሄዳለን። በቃ ቤት ትሄጃለሽ። አንቺም ቤት ትሄጃለሽ። እንደውም በቃ ቤት እኔ አንተ በደንብ ሳይሻል ካልሄድን ብዬ እኮ ነው ያ ሁሉ ነገር ጥዬ ቁጭ አልኩት። እኔ እኮ ያንተ እንደነን ባረጋግጥ ብዬ እኮ ነው። ሰላሜን ነው የምፈልገው። በዚህ አይነት ሰዓት በእንደዚህ አይነት ሁኔታ ኪያ እንደዚህ አይነት ስትሰራ አትችልም። እንዲህ ነገር ልታረግ አትችልም። ኪዩን ማቃት ነው የኔ እኮ አልኳችሁ አይደል? ስትመጣና ታለታ ወይኔ ሰው ከአይኑ በላይ ምን ያምናልማ? ምንድነው የሆናችሁት እናንተ? እስቲ ከብሩክ ጋር ምን አይነት ሁኔታ ላይ ያሳለፍን እንደነበረ ኪያ አይጠፋትም፣ ጠንቅቃ ታውቃለች እያንዳንዱ ነገር። ስለዚህ እንደዚህ አይነት ነገር ላይ ገብታ ማለት ነው ከብሩክ ጋር ምንም ልትሰራ ምንም ልታደርግ አጠገቡ ልትደርስ አትችልም። ሄዳለች እኮ እሺ ሄዳለች። አንተ በኮደሱ ጋር ሄደም ነበር እያስመሰለች እኔ የሚሰማኝ አጣ። ይክማ ቆይ እስቲ ትጫለሽ አንቺ እብድነሽ ትሉኛላችሁ። እኔ የሚሰማኝ አጣ። ትቸኩያለሽ ይክሙ። አንቺ እኮ ተረጋጊ ባላ ቆይ እስቲ ዛሬ መታመም የማታውቀው ልጅ እንኳን ያው እንደዚህ ያለችው አሉ ሰው አየሁት እያለ አን ፊልታዩ ሷት እንገሪ ፊልለት ራውቶስ ልጅ ብታሳዩ አሉ ፊልለት ወስደሽ መኪና ውስጥ ምንም ሲያረጉ በየራሱ ጉሸት ነው። አሬክማ በፈጠረሽ አሁን ልጁን አታሳየኝ። አትውጣ አንተ ራሱ እሺ ሉጣ እሺ ልበድልሽ ተው አሁን መጀመሪያ እሺ ይሄንን ነገር መናገርሽ እኔ የሚያረጋጋኝ ነው የሚመስልሽ? አይደለም ማለት አለብህ መተው ካለብህ መተው አለብህ። ማንን ሴት እሷ ብቻ ነች እንደለችው እዚህ አዎ እሷ ብቻ ነች ያለችው እዚህ ምድር ላይ። አዎ እሷ ብቻ ነች ያለችው። ልጁ እኮ ዞር ዞር ብሎ ማየት እኮ አቆመ። እሱ ዞር ቢል ምን ያመጣል? በቃ አሁን እኮ የልጅ አባት የልጅ እናት ናቸው። ከዚህ በኋላ ምን ዞር ያስፈልገዋል? በቃ መሰብሰብ እኮ ነው። አላህን ፍሪ። አንቺ የምትናገሪው ነገር እየተጠነቀቅሽ አትናገሪም እንዴ? እናታችን ፊት እኮ ነው። ቢያንስ እሷን አክብሪያት እንጂ እንዴት ነው እንደዚህ አይነት ነገር ከምላስሽ የሚወጣው? ልጄ ነው፣ ሚስቴ ናት። እሺ ትምጣ፣ እዚህ ቤት ትምጣ። ዛሬ ምክንያት ሊኖራት ይችላል። የሄደችበት ይሄ እኮ ቤቷ ነው። ይኩ ሞኝ ነሽ እኮ አንቺ። ትምጣ እዚህ ቤት። ይሄማ ቤታቸው እኮ ነው። ይኩ የኛ ነን የመጣንባቸው። እንደዛውና ከሱ ጋር ሆና ስመጣ ትንሽ እንኳን ለራሷ አይሰማትም። አሁን እኮ ልጅቷ መታ እውነታውን አላወቅንም። ለመፍረድም እኮ ቸኮልን። አረብኛው ታደርግ ካደረኩላ አታወራ አረኩኝ ብላ እኮ አታወራ። እሺ ምን ሲያረጉ እኔ ኪዩ እንዴት አደርጋለሽ ብዬ አልጠብቅም። ምን ሲያረጉ ነው ያይሻቸው? ገባች ሰላም አለች ምናምን ከዛ ረጅም ሰዓት ተቀመጡ። እኮ እንደ ቀደም የሚታይ ነገር እኮ አይደለም። ፍቅረኛ ባል ያላት ሴትና እንደገና ደግሞ ያረገዘች ሴት በታምር እንደዚህ ያያለችማ። አሁን ምንም ብንለው አይሰማንም ከዚህ በኋላ በተለይ ደግሞ አንተ ሳታውቅ አሁን እናትዬ እንደዛ ብለንም እኮ አሁን ልጅቷ ላይ ደባነጣል። አላህም አይወደውም። ሰላም እሷ ፊት እኮ ለአኑ ምና ነው ግን እቺ ልጅ እኮ አሁን ትሄዳለች ታረጋለች ለማለት ነፍሰ ጡር ናት። ብዙ ነገሯን ጥላ የመጣች ልጅ ናት። ቤተሰቦቿ እንደዛ ሲያረጓት እሱም በላይ ተቀመጠች ናት። እኛም በላይ ተጠጋች ልጅ ናት። አሁን እንደዚህ ታረጋለች ትበላሻለች ባለጌ ናት ብዬ መደምደም አልችልም። እኔ አሁን በኪዩ ላይ እሺ ይኸውላችሁ አንድ እንድትጠቁ የምፈልገው ነገር ቢኖር ማለት ነው እስከዛሬ ከነችግሮቿ ችያታለሁ። አዳምጪ
ትናንትና እንደዛ አጎቶቿ ቤተሰቦቿ በጠቅላላ ድግምት ሲያደርጉብኝ የቻልኩት ጫካ ወስደው ሲጥሉኝ የቻልኩት ልጄ ሊገሉብኝ ሲሉ የቻልኩት በወንድሞቼ በጓደኞቼ ሲመጡ የቻልኩት እንደዚህ አይነት ተራ ወሬዎችን ሰምቼ ምናምን ነገር አውጥቼ ልጥላት አይደለም። አሁን ተረጋጋ እንዳያምን ይኸውልህ በቃ ደገፈ ብለህ ከሚደርስ ማለት እሺ ስትመጣ ማለት ነው እንድትንጫጩ እንድትጮህ አልፈልግም። አንቺን ጓደኛዋ ነሽ፣ የንቀት አይን እንዳታሳያት። ከባልሽ ጋር ከትዳርሽ ጋር ምናምን ነገር አልፈሽ እዛ ሄደሻል ብለሽ ምንም በማታውቂው ነገር አሁን በተናገርሽበት አይነት መንገድ ብትናገሪ አልፈልግም። ይግማ እባክሽ ስትመጣ ምን አዳምጪኝ አንዴ። ለኔ ብለሽ ነው አይደል ይሄን እየተናገርሽ ያለሽ? ስለዚህ ምንሽ ነገር አለ? እሺ ሰማሃለሁ። አኑ ያማህላ አትጩህ፣ በአላ ቀስ በል በቃ አትበሳጭ። ስለዚህ እኔ በምን አይነት መልኩ ኪያን ማናገር እንዳለብኝ አውቃለሁ። ኪያን እውነትም ሆነ ውሸት ስትናገር እንደዚህ አይኗን አይቼ አውቃለሁ። ኪያን ከመጠን በላይ አውቃታለሁ። ፍቅሯን አውቃለሁ፣ መውደዷን አውቃለሁ፣ ጥላቻዋን አውቃለሁ፣ ፍቅሯን አውቃለሁ፣ ለኔ የሆነችልኝን አውቃለሁ። ስለዚህ በራሴ መንገድ ጉዳዩን እንዳስተናግደው ጉዳዩን እንድፈታው ታደርጉኛላችሁ። ከዛ በኋላ መዋሸቷን ወይ እንትን ካሏል መጠየቅ ያለባችሁን ነገር በራሳችሁ መንገድ ጠይቃላችሁ። እስከዛ ግን መጣ ግን ሁኔታውን እስከጠይቃትና በራሴ መልኩ ጉዳዩን እስካቀ ድረስ ምንም አይነት ያልሆነ ነገር እንድትናገሩና እንድታረጉ አልፈልግም። አንቺም ይግማ አንቺም ብትወይ አንተን ደስ ያሰኛ ነው። ቆይስ የሱ ቆይ አንተን ደስ የሚል እኮ ነው እንላለን። መጠየቅ እፈልጋለሁ ብዬሻለሁ። ከጠየኳት ካወሯት ከተስተካከለ ብዬ ባለቤቴን ሚስቴን በምን አይነት መልኩ ማውራት እንዳለብኝ ባለቤቴን ምን አይነት ስሜቶቿ ምን አይነት እንደሆኑ እኔ አውቃለሁ። ስትዋሽም ትክክልም ስትሆን እውነቷንም ሲሆን ስለዚህ ሚስቴን እንዴት ማውራት እንዳለብኝ ቆይ በቃ ለኔ ተይልኝ እባክሽ፣ ያመመኝ ነው እባክሽ፣ እዘኝልኝ እባክሽ ፕሊዝ። ላንተ ብላ ነው እነሱም የሚተዋወቁበት መንገድ ይጠይቁ። ከዛ በኋላ እሱ እንትን ብሎ ካላመነች እኔ ከኔ ጋር እናወራለን። እኔ ራሴ ማወቅ ፈልጋለሁ። በቃ አሁን እንትና ኪዩ ማናት የሚለውን እኔ ራሴ እንደናት ማወቅ ፈልጋለሁ።